እንግዲህ የተደበቀውን ሚስጥር ተናገረ ቤተሰቦች እና በስተመጨረሻም እንግዲህ እኔ አብርሃም የቁም እስረኛ ሆኗል። በሩታ ቁጥጥር ስርና በኤፍሬም ቁጥጥር ስር ሆነው እና ቤተሰቦች ዴቭም መጨረሻ ላይ የተናገረው ነገር በጣም አስገራሚና በጣም በቃ እኛንም ያስደነቀን ነገር ነው። ቤተሰቦች ዴቭላ በኤፍሬም የባህሪ ለውጥ እሱ ላይም ድግምት ተሰርቷል እያለ ነበርና እኔም የዛኔ ስነግራችሁ ነበር። ቤተሰቦች በመጨረሻም ብቻ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ረጅሙን ቪዲዮ አሁን ከትንሽ ሰዓታት በኋላ እለቅላችኋለሁ። ብቻ ግን ቤተሰቦች ይህን ቪዲዮ አጠር አድርጌ ስነግራችሁ አብርሃም እኔ እንግዲህ ቤተሰቦች ሩታና ኤፍሬም ከነሱ ውጪ አይንቀሳቀስም፣ አይታዘዝም። ሮቦት ነው የሆነው ቤተሰቦች በቃ ሮቦት። ዳኒ ደግሞ ከዚህ በፊት በእነሱ ህይወት አልገባም ብለህ ድጋሚ መግባትህ የዛኔ ደህና ነገር ማድረግህ አው። ግን ቤተሰቦች በዚህ መሀል እየተሰቃየች ያለችው ሄርሜላ ናት። ሄርሜላ በጣም እየተሰቃየች ነው፣ ማንም እያስታወሳት አይደለም። እና ቤተሰቦች ሩታ ደግሞ በዚህ ያህል ጋጦጥ መሆንሽና ቡዜን እንደዚህ መሳደብሽ እንደዚህ ዴቭንም አለማክበርሽ በጣም የሚያሰድብ ነገር ነው ቤተሰቦች። በአጠቃላይ ግን በጣም በሚያስደስት ነገር ሙሉ ቪዲዮን ሪያክት አድርጌ እለቅላችኋለሁ። ቸር ቆዩኝ ከትንሽ ደቂቃ በኋላ